ተከል እሺ ቃልሽ እንዳታጥፊ ኋላች ዝና በጣም ብዙ ብር እየሰጠኝ ነው በተገናኘን ቁጥር እኮ ምንም ቼክ ሳይጥፍ እንኳን ልኩኝ ያቀም እኔ ያስፈራኛል በቃ እኮ ነገ ቀድመን ከተገኘን ጉዳዩ አለቀ ተጠናቀቀ ማለት ነው አፍቅኛለሽ እሺ ድነሽ ደግሞ ተመልሰሽ ትመጫለሽ እሺ እኔ እናት ወይ ለምን ፈለግሽ ወይ ሊና እንጂ ወደ ሞቱም ትሄድ እኮ አስመሰልሽው አስገቢያታውን በቃ እሺ ያው ወጉ እንዳይቀርብኝ ብላ እኮ ነው የየዋ አምላክ ከእናንተ ጋር ይሁንሽ ምሳሌም ፈጣሪ ምሯት ተመልሳችሁ ትመጣላችሁ አሜን ቅድስት ይኸውልሽ ደግሞ ምንም አይቸግርሽም እሺ ገንዘብ አስቀምጬልሻለሁ ብቻሽ እንዳትሆኚ ከዳጣ ጋር ሁኚ እሺ ሁሌ ሰላም ግቡ አሜን እሺ ቻው ሰላም ቆይ ፈጣሪ ከተላችሁ አሜን እሺ በዘመረው እንደ የምጃ ፍቃዱን ያገኘው ቶሎ በል እንጂ ምንድነው አፍጠነው እንጂ በቃ በስከት እንደዚህ ሆነ ይችላል አዎ በጣም ቀስ እያለ ነው መንገዱ እኮ ክፍት ነው ወንድሜ ንዳው እንጂ ቀስ እያልክ ስትሄድ ብዙ ይቆጥሩልሃል እንዴ አናግረሽ አይደል እንዴ በሰው ያናግረን አይደል እንዴ ገባን አዎ ግቡ ብሎን አይደል እንዴ ገባን ወይኔ ዛሬ ደንቆሮ ሹፌር ነው እንዲያጋጠመ ድንገት ካየሽው ከሩቅ እንድትቃጭውሽ አረ ሄደ መንገዱ ወዴት ነው አቋራጭ ነው እየደረስን ነው ማህሌት እበላለሁ ስትል ተበላች ሞገስ ትልቅ ታሪክ ሰራ በጣም ደስ የሚል ነገር ለጓደኛ ያለው መስዋዕትነት ሁሉንም ነገር ከፈለለት ለብሩክ ሲል ራሱን ሁሉ አሳልፎ ሰጥቶ ዛሬ ደግሞ ትልቅ ድልን አስመዝግቧል ሞገስ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ምሳሌ ክፍል 58 ተለቀቀ። ወደ ክፍል 57 ስንመለስ እንግዲህ ሞገስና ማነች ማህሌት እየደው ነበረ ምክንያቱም ሴራቸውን እያሴሩ ከኤሪፖርት በዛ አይነት ምክንያት መመለስ አለብን ብለው ሲመካከሩ ነበረ። እሱም ይታሰራል በያሽበት ሰነድ የእርቃን ፎቶ ለቆብኛል ይሄ ነው በማለት ይህ በዚህ ትከሸዋለሽ በማለት ነበረ እንግዲህ አብሯት የሚሰራው ዝና ሲሞላት የነበረው። በዚህም የተነሳ እሱ ግን ከሷ ወሬውን ሁሉ ከራሷ ከጥላቷ ትሰማ ነበርና ነገ ልሄድ ነው በ3 ቀን በኋላ ቢላትም እሷ ያሰበችው ከ3 ቀን በኋላ በረራው ነበረ። በዚህም የተነሳ አቶ ዝና እንግዲህ እየተናደደ አንቺ እንደውም ማትረቢ ከጓዳ ወጥተሽ ሳሎን ማለት ነው ሀሳብሽ እያለ እንትን ሲላት ነበር። ወደ ገደለው ምን ታስጨንቀኛለህ ንገረኝ ስትለው አንቺ ያልሽው ከ3 ቀን በኋላ በረራ ነበር ያልሽው እሱ ግን ነገ ሊበር ነው ሲላት ነበረ። ይሄን ወሬ እንዴት ከማን ሰማሽው በሚላትም ራሱ ብሩክ ነው የነገረኝ በማለት ትነግረዋለች። እሱ ግን ሁሉንም ነገር አጥቶላታል ማለት ነው ደስ የሚለው ነገር። እሱም ግን እየሰጣት ሀሳብ እኔ እዛ የሚሰራ ሰው ስላለኝ በቃ ቶሎ በፍጥነት እንትን እንድሉልኝ እያለ እየደወለ ሲላት ነበረ። በዚህም የተነሳ እኔማ እንደው ወደኋላ አልወርቅም በማለት እየፎከረች እያቅራራች ነበረ ማነች ማህሌት። በዚህም የተነሳ ኤፍራታም ይህንኑ ስትላት ነበረ። ኤፍራታና ማነች ማህሌት ታስባለች እንደዚህ እናርግ ብለው ክፋታቸውን ሲሞሉ ግን እሱ ልጆቹን ትንካሉ ልጅቱን ትንካላይ ይገለናል ብሩክ እያለች ነበረ ኤፍራታ።
እኔማ እሷ ዳነች ማለት የመጨረሻ ሽንፈቴ ነው። ስለዚህ መሸነፍን እኔ ማህሌት በፍጹም አልወድም እያለች ነበረ። በዚህም የተነሳ እኔ አንድ ሀሳብ አለኝ በማለት እየደወለ ወደ ኤሪፖርት ጓደኞቹ የስራ ባልደረቦቹ ጋር በመደወል ይሄን አድርጉ እያለ ነበር። ሀብታም፣ ታዋቂ፣ ዝነኛ ስለሆነ ዝና ሁሉንም ነገር እያቅ ነበር። ነገር ግን ይሄ እኮ እሱ አሁን ነገ የሚበር ከሆነ ግዴታ ይሄ እስከሚገባ እንትን ሊል ይችላል። ከቻልኩኝ እስካለው ድረስ እሞክራለሁ። ይሄ እኮ የስራ እንትን አይደለም የህግ ነው እያለው ነበር። ዝናም እንግዲህ በል እያለው ነበር። እሷም እንግዲህ ኤሪፖርት ሲወጣ ልትይዝ ሁሉንም ነገር አቅዳለች። መጀመሪያ ግን ወይኔ ጉዴ የኤፍራታና የማህሌት ነገር በጣም ነው የሚያስቀኝ ማለት ነው። ኤፍራታ እንግዲህ ሁሉንም ነገር እኔ ይሳካልኝ፣ አሁን የፈለግሽበት ቦታ ታዝናኘኛለሽ እያለች ነበረ። ኤፍራታ ብልጥናት አንዳንዴ ታስታውሳለች ያኔ በሰው ምሪት ስትሄድ ምናምንም። ነገር ግን አሁን ላይ ገንዘብ እንትን ስላላት በቃ አዝናናሻለሁ፣ ደብረ ዘይት በይው፣ ደብረ ብርሃን በይው፣ ኩርፍቱ በይው፣ አረ የፈለግሽበት እኔ ማህሌት እውነትሽን ሙችት ያሏሽሽም ትላታለች። ኤፍራታም እንግዲህ የተጠለለችው እንግዳስ ወደ ኤሪፖርት መሄድ አለብን እያሉ እየተመካከሩ ነበር። ወደ ቅድስቴ ጋር ስንመጣ ግን ቅድስቴ እንግዲህ ሻንጣ እያዘጋጀች ነው እና ሁሉንም ነገር ሊበሩ ይሳካላቸው እንደ እናት ሆና እንግዲህ ቅድስት የቤት ሰራተኛዋ ሁሉንም ነገር እያዘጋጀች ነው። ምሳሌ ደግሞ ያው ትሰማለች፣ በአይኗ ታወራለች፣ አፏ አይነጋገርም። ጎበዝ እንትን ናት፣ ፊልም ሰሪ ናት። ምሳሌ ራሱ እዚህ ቦታ ላይ ሳቋ አይመጣ ምን አይመጣ ትችላለች። እና ሻንጣዋንም እያዘጋጀችላት ምሳሌን እንግዲህ ምሳሌ ልትሄጂ ነው፣ ስትመጪ ደግሞ ያልሽኝን እንዳትረሺ፣ ደግሞም ከዛ ስትመጪ እማየልሻለሁ እማየበኝ ትላት ነበረ። ትምህርት ቤት ወስድሻለሁ፣ መጫወቻ ቦታ ወስድሻለሁ እያለች ትላታለች። በዚህም የተነሳ አንድ ምስጢር ልንገርሽ ትላታለች። ለምሳሌ እንግዲህ ኤፍራታ ማነች ቅድስቴ ብሩክን እኮ እወደዋለሁ ስትላት በዚህ ትገረማለች እና አፏን ይዛ ዝም ትላለች። በዚህም ደግሞ እዛ ስትሄጂ ሰው ሀገር ስትሄጂ አውሪ ያሉ እንግዲህ አውሪ ሁሉንም ነገር እኔም በህልሜ እኮ ሄጄ ስነሳ የዛኔ ጠጥቼ የመጣሁ ጊዜ እዛ አገኘሁት እያለቻት ነበር። እናም በዚህ የተነሳ እንግዲህ ኤፍራታም ማነች ቅድስቴ ሁሉንም ነገር ትነግራታለች። ወደ ማህሌት ወደ ዳጣና ብሩኬ ጋር ስንሄድ እንግዲህ ብሩኬ ለመሄድ አስቧል፣ ግን ያለው ነገር እያስጨነቀው ነው። ሁሉንም ነገር ጨርሷል፣ ግን የጓደኛውም ነገር ሁሌም መጥቶ እንኳን ሰላም ግባ ቢለኝ እያለ ነበር። ልቡ ተሰብሯል፣ የማይሆን ነው እያለችው ዳጣ። እሱማ ግን አንድ ነገር እኔ ከታሰርኩኝ ልጄን ይዘሻት እንድትሄጂ እንዴ ለምንድን ትታሰራለህ ስትል ያን ነገር ያደረገው ነገር ሁሉም ነገር በእኔ ላይ እንትን ክስ መስርታለች እና ምናልባት እንትን ካልኩኝ በረራ ከ3 ቀን በኋላ እሷ ክስ ከመሰረተኝ እያለ ነበር። አንድ ነገር ግልጽ ልንገርሽ፣ ሁሉንም ነገር ይሄን ሸውቻ ነው፣ በረራዬ ነገ ነው ይላታል። ዳጣም ይሄን ሰማ እንዴ አንተ እኮ ቀላል ሰው አይደለህም እያለችው ነበረ። በዚህም የተነሳ እንግዲህ ዳጣም እንግዲህ እሺ ካለ ወደ እሱ ሄድና እንትን እለዋለሁ ግን ልቡ ተሰብሯል እያለች ነበር እና እሷም ከሞገስ ጋር እዛው ከቦታው ሆና ሁሉንም ነገር ታስረዳዋለች። እሱም ግን ምን አደርግለታለሁ፣ በቃ ያለኝን ሁሉ ሰጥቻለሁ፣ ምን እሰራለታለሁ፣ ጥሎኛል እያለ ነበር እና እሱም ልቡ ተሰብሯል እያለ እየነገረው ነበር። ነገር ግን ሁሉንም ነገር ታስረዳዋለች፣ ክስ መስርታበታለች። በዛ በተለቀቀው አንተ እንትን ባልከው እንትን ብሏል። እኔማ እሱ ሲያዝ እኔ ነኝ ያደረግኩት ብዬ እሱ ከተያዘ እሷንም ሁሉንም ለማን ብዬ ለአንድ ለእናቴ ነው የምጨነቀው፣ ምንም ነገር የለኝ። ስለዚህ
ካሁን በኋላ ሞትን አልፈራም፣ እየተከታተሉኝም ነው ያሉት የማህሌትና የማነች ሰዎች ያሉ ነበር። ያኔ ግን ወደኋላ ስናይ ያው እየተከተለው ልጅ ራሱ ለማህሌት ሲደውልላት ተው ታየ ብሎ ነበር። እንዳልነውም ነቅቷል፣ አይቶታል ማለት ነው። በዚህ የተነሳ እንግዲህ ሁሉንም ነገር ስታስረዳው እሱ እንትን ካለ ያደረግኩት እኔ ነኝ ካለ ስራው ዝሮ እንትን አይልም። ልክ እንደ ምሳሌ ማነች እንደ ቅድስት ተኩሰሻል ማህሌት ራሱ አዎ ብላ እንኳን ብመሰክር ፖሊስ ያውቃል መልሰዋታል እያለ ነበር እና ይወጣል ብያዝም እያለ ነበር እና ግን በጣም ተሰብሯል፣ እንድኩኗል። ግን በረራው ይሄ ነው በሚል ጊዜ ነበረ እንግዲህ ቅድስቴን ማነች ዳጣን ስትነግረው የነበረው። በዚህ የተነሳ እንግዲህ በረራቸው ሰዓት እየደረሰ ስለነበረ በለቅሶና በእንትንም እንደ እናቱና ደግሞ ቅድስቴ ወደ ኤሪፖርት ከቤት እየሸኘቻቸው ነው። ዳጣ ደግሞ ወደ ኤሪፖርት ይዛቸው አብራ ልትሄድ እያለች ነበርና ይዛቸው እየሄደች ነው። በዚህም የተነሳ በለቅሶ ሰላም ግቢልኝ፣ ሰላም ተመለሱ እያለ በለቅሶ ታጅቦ እይሰኘ ነበረ። እና እንግዲህ ያቀዱት እቅድ ኤፍራታና ማህሌት ማነው ዝና ሁነው ሪያድ ይዘን እንሄዳለን፣ በቃ እዛው ስናስቆፈድደው ካሜራማን ማነች ኤፍራታ ናት። ስለዚህ ካሜራ በደንብ እንድቀርጭ እዛ ሲንበረከክ እዛ እንትን ሲለምነኝ ሲማጸነኝ እንድትቀርጭ በደንብ አርገሽ በርቀት አርገሽ እያለቻት ገና ካሜራማኗን እያዘጋጀች ነበረ። ኤፍራታም ችግር የለም ብቻ ግን ልቤ እየፈራ ነው እያለች ነበረ። በዚህም የተነሳ እንግዲህ ድምፁንና ማንነቱን ቀይሮ አቶ ሞገስ የብሩክ ጓደኛ ታክሲውን ይዞ ከመንገድ ያሳፍራቸዋል። በዚህም ወይኔ ጉዴ! እኔ ፓርት ላይ በደንብ ነው የሳኩት ጩኼ ማለት ነው። ምክንያቱም እየነዳ ቶልቶሎ ሳበው ቶልቶሎ ሄድ እያለች እንዴ ምንድን ነው ቶልቶሎ ስነዳ ይቆጥርብሃል እንዴ እያሉት ነበረ። እሱም ዝም ብሏቸዋል። በመንገድ እየሸወደም ቀስ እያለ እየተዝናና በዜሮ እየነዳባቸው ነበረ። በዚህም የተነሳ እንግዲህ ማህሌት በንዴት አረፈደ እኮ ሪፖርት ልንሳፈር ነው ባክህን ፕሌኑ ያመልጠናል እያለችው ነበርና እሱም መንገድ ቀይሯል። እነሱ ግን ቀድመው ወጥተው ሂደዋል። ማን ነው ምሳሌና ብሩክ ማለት ነው። ስለዚህ እነሱ እየበረሩ ነው። እሱ ደግሞ መንገዱን ቀይሶ እባክህን ጆሮ አይሰማም እንዴ አናግረሸው አይደል እንዴ የገባ ነው እያለ ነበር። አዎ አናግሬዋለሁ እያለች ነበር ኤፍራታ። ልቤ ፈራ፣ ልቤ ደነገጠ። አንቺ ደግሞ ለሁሉ ነገር መፍራት እያለች ጀግና የሚያጫውታት ማህሌት ተበላች። በሞገስ ታክሲ ሆነው መንገዱን ቀይሶ በሌላ መንገድ ይዟት ይሄዳል። አይ በአቋራጭ ይዞ ሊሄድ ነው። በአቋራጭ በየት ነው ይዘን የምትሄደው እያሉ ነበረ እነሱም በአቋራጭ እያችሁ የሄድኩ ነው ቶሎ እንትን እንድትሉ እያለኝ ደስ እያላት በጣም እየሳቅኩ ነበር እዚህ ፓርት ላይ ማለት ነው። በጣም ያሳቀኝ ፓርት እንግዲህ የማህሌትና የኤፍራታ ጉድ እነሱ ምሳሌና ማን ነው ብሩክ አምልጠዋል። እነሱን ደግሞ ይዟቸው በሌላ መንገድ ሂዷል። በጣም ደስ ያለኝ ፓርት የመጨረሻው ፓርት በጣም ነው ደስ ያለኝ። እውነት ለመናገር እንደዛ አይነት ጓደኛ እውነተኛ ጓደኛ ይስጣቸው። ምንም ፊልም ቢሆን እዚህ ጋ አስተማሪ ነው። ምንም ተበድሎ ለጓደኛው የሚከፍለው መስዋዕትነት ያን ሁሉ አቶ ሁሉን ነገር ፍቅሩን ሁሉን ንብረቱን ሁሉን አቶ አሁን ላይ ደግሞ እያደረገ ያለው ማለት ነው። ያው እንግዲህ ብሩኬ ምሳሌን አሳክሞ ሲመጣ ደግሞ ይጋፈጡታል። ዝናንና ሉላን ያመጧታል። እናም እንግዲህ ዝና እና ማን ነው ሞገስና ብሩኬ ያመጧታል ሉላን የሚለው ሀሳብ አለለ። ምን ተማራቸው? አንደኞቹ ግማሾች የሰውን ሕይወት ለማዳን ራሳቸውን መስዋዕትነት እየከፈሉ ነው። ዝናና ማህሌት ደግሞ እዚህ ቦታ ላይ ሰዎቹ እንዳይድኑ ለመጣል የሚያደርጉት ጥረት ነው። ሞገስን እዚህ ቦታ ላይ አለማድነቅ አይቻልም፣ ሁላቸውም ማለት ነው። እና የሚያደርጉት በጣም አስተማሪ ሞገስ የማይረሳ ታሪክ ነው የሰራው። ለማንኛውም ጓደኝነት መልካም ነው።